አምሮን ፒተር የማስታወስ ውድድር ጨዋታ በቃና ሰባተኛው ምዕራፍ ልዩ የሆነው የኪነ ጥበብ ሰዎች ውድድር አሁን የሁለተኛው ዙር ውድድር ላይ እንገኛለን። ልክ እንደባለፈው ሳምንት አሁንም ወሊሶ ነጋሽ ሪዞርት እንገኛለን። በዚህ ሳምንት ደግሞ የምናወዳድራቸው የላጤው ባለትዳር ቲያትርን ተዋናያንና አዘጋጆችን ነው። እስቲ አሁን ተወዳዳሪዎቻችንን እንተዋወቃቸው። ዳንኤል ሙሉነህ ባላለው የላጤው ባለትዳር ቲያትር ደራሲ ነኝ። የቲያትር ባለሙያ ምትኩ በቀለ ባላለው የላጤው ባለትዳር ቲያትር ተዋናይ ነኝ። ሀና ጌትነት ባላለው የላጤው ባለትዳር ተዋናይት ነኝ። ሄኖክ ብራኑ ባላለው የላጤው ባለትዳር ቲያትር አዘጋጅና ፕሮዲዩሰር ነኝ። ስንታየው ድጋፌ ባላለው የላጤው ባለትዳር የዝግጅት አስተባባሪ ነኝ። ፍቅር ስንታየው መላኩ ባላለው የላጤው ባለትዳር ኮስቲዩም ዲዛይነር ነኝ። የኔና የምቴ ግሩፕ ባለትዳሮቹ ይሰኛል። ባለትዳሮቹ ያልንበት ምክንያት ያው ዳኒም እኔም በትዳር ዓለም ውስጥ ስላለንና ያው የተቀናቃኞቻችን ባለረቦቻችን ደግሞ ላጤው የሚል ርዕስ ይዘው ቀርበዋል። ሁለቱ ባንድ ላይ ሲጣመር ያው የቲያትራችንን ርዕስ ስለሚሰጠን ነው። ከዛ በተጨማሪ ደግሞ እኛ ባለትዳሮችን የመረጥንበት ትልቁ ምክንያት ላጤ ኖሮ ባለትዳር መሆኑ አይቀርም፣ አሸናፊ ባለትዳር ነው። ለዚህ ነው ባለትዳሮቹንም የመረጥነው። እውነት ነው። ላጤዎቹም ወደኛ ጎራ እንዲቀላቀሉ በዚሁ አጋጣሚ እድሉን ሰጥተናል። እናመሰግናለን። እሺ እንግዲህ የቡድናችን መጠሪያ ስም ላጤው ይባላል። ላጤው ያልንበት ምክንያት ያው የመጀመሪያው የቲያትራችን ርዕስ ላጤው ባለትዳር ስለሆነ ነው። ሁለተኛ ደግሞ ሁለታችንም ላጤ ስለሆነ ነው። ያው ባለትዳሮቹን ለባለትዳሮች ተተናል ማለት ነው። በዚህ አጋጣሚ ግን ባገባሳው ምንድነው አንተው ማለኮ ልንቀይር ነው ማለት ነው ስማችንን። እሺ ለማንኛውም በሱ ይዘናል። ላጤው እንባላለን። ላጤዎቹም ላጤዋ ላጥዬ እንደዛ የቡድናችን ስም ባኮንስ ነው። ያው ባኮንስ ያልንበት ምክንያት ያው የቲያትሩ የጀርባ አጥንት ስለሆነ በሚገባ እናሸንፋለን ብለን የመጣ ነው ወደዚህ በእርግጠኝነት ዝም ብለን ነው ይዘናቸው የመጣ ነው። ያው ሲጀመር ባለትዳር በጣም ብዙ ሐሳብ አለበት። የማሰብ የማስተዋስ ብዙ እንትን የለውም። ብዙ ቦታ ሐስል ስላለባቸው ዝም ብለን ይዘናቸው የመጣ ነው። በሚገባ ነው እናሸንፈው። እናሸንፋለን። ኦሬዲ የተበላቁም ነው። በደንብ ነው የምናሸንፈው። ያው ተፎካካሪዎቻችን ካሁኑ ፈርተዋል። ማሸነፋችን አይቀርም። አምሮን ፒተር የማስታወስ ውድድር ጨዋታ በቃና ሰባተኛው ምዕራፍ ልዩ የሆነው የኪነ ጥበብ ሰዎች ውድድር ሁለተኛው ውድድራችን ላይ ደርሰናል። እንዴት ናችሁ? እንኳን ደህና መጣችሁ ልበል። ምን ልታዘዝ? የዛሬ ማስተናግዳችሁ ነኝ። አምሮን ፒተር ለብለብ ይልላችሁ። እሺ ስለ ጨዋታው ህግ ልንገራችሁ። 5 ስቴፖች ይኖሩታል። እያንዳንዱ ስቴፕ 2,000 ብር የሚይዝ ይሆናል። አጠቃላይ ፕራይዙ 10,000 ብር ነው ማለት ነው። ጥያቄዎቹ በየደረጃው እየሄዱ ስንሄድ እየተነከሩ ይመጣሉ። ያንን እንግዲህ እያሰባችሁበት ትሄዳላችሁ ማለት ነው። ዝግጁ ናችሁ ጨዋታችንን ለመጀመር? እሺ እንግዲህ ያው በምግብ ስለምንጀምር የምግብ አይነቶችን እነግራችኋለሁ። የምትወዱትን ምግብ ትናገራላችሁ ወይስ ይቅርባችሁ? እንናገራለን። እሺ ስለዚህ የመጀመሪያው ዙር ምንድነው? የኢትዮጵያዊ ምግቦች የሚባሉ 20 ምግቦችን እዘረዝርላችኋለሁ። ቀስ ብዬ እነግራችኋለሁ። ከዛ እሱን ሰምታችሁ ያው ራት በልተን ዛሬ ያው መሽቷል አድረን ነገ ጧት ስንነሳ በጧት ስንገናኝ ለኔ መልሳችሁ መናገር ነው ቻሌንጁ። ዲስትራክሽኑ ማለት እንግዲህ ሰዓቱ ርዝመቱንና መተኛታችን ነው ማለት ነው። ስለዚህ 20 የምግብ ዝርዝሮችን ስሙኝ። እንግዲህ ምን አለ አትሉኝ? ምን አለ ልበሉ? ምን ትፈልጋለህ? ምን አለ? እሺ ማደራችን ያ ዳኒነት ነው። እሺ ስለዚህ ስሙኝ። ድርቆሽ ፍርፍር፣ ቂንጬ፣ ገንፎ፣ ቡላ፣ ዱለት፣ ምላስ ሰንበር፣ ቅቅል በየአይነቱ፣ ቦዘና ሽሮ፣ አሳለብለብ፣ ማህበራዊ፣ ሚስቶ፣ ምንቸት፣ ቀይወጥ፣ ግንፍልፍል፣ ዝልዝል ጥብስ፣ ጥሬ ስጋ፣ ክትፎ፣ ጎመን በስጋ፣ ዶሮ ወጥ። በዚሁ መልካም ራት እመኛለሁ። ነገ እንገናኛለን። ወደሚቀጥለው ዙር መልካም እድል ለሁላችሁ። እሺ
አምሮ ፒተር የማስታወስ ውድድር ጨዋታ በቃና 7ኛው ምዕራፍ ልዩ የሆነው የኪነ ጥበብ ሰዎች ውድድር የሁለተኛው ውድድር ዙራችን ላይ ነን። እንዴት ናችሁ? አዳር እንዴት ነበር? ባለትዳር አሪፍ ነበር። አዳር እንዴት ነበር? ምን የትኛውን ምግብ ስታስቡ አደራችሁ? እስቲ ዳኒ እያለ ነበር እኔ በህልሜ እንዳይመጣ ፈራለሁ እያለ ነበር። እንዴት ነው? ሰላም ነው። አሪፍ ነበር። ጥሩ ነበር። እንደው ያዙ ከምትለን ስሩ ብትለን ይቀለን ነበር። ከመያዝ መስራት ይቀላል። እኔ ብላ ብትለኝ እሱ ደግሞ ይመጣው እንደሚችል ሰው አሪፍ። እስቲ 20 ምግብ ዝርዝሮች ናቸው አይደል ያሉት? እሺ እንግዲህ እስቲ ለኔ የምችሉትን ያልጥሩልኝና ወደሚቀጥለው ዙር እንሄዳለን። ኦኬ እሺ ከማን ጀምር? ከዳኒ ወይ ከብቴ? እሺ ከድርቆሽ ፍርፍር ከመነሻው ድርቆሽ ፍርፍር፣ ገንፎ፣ እሺ ቡላ፣ እሺ ቅንጬ፣ እሺ ዱለት፣ ቦዘና ሽሮ፣ እሺ ምላስና ሰንበር፣ በየአይነት፣ አሳ ለብለብ፣ እሺ ግንፍልፍል፣ እሺ 10 ጥሬ ስጋ፣ ጎመን በስጋ፣ ዶሮ ወጥ፣ እሺ ክትፎ ብለናል፣ ቅቅል፣ እሺ ምንቸት፣ ማህበራዊ፣ እሺ በየአይነት እሺ ብላችኋል ብለናል። እሺ ችግር የተጻፈላቸው ነው። ቦዘና ብላችኋል። አሳ ለብለብ፣ እሱ ተብሏል። ዝልዝል ጥብሳል። አዎ ኦኬ ግንፍልፍል ተብሏል። ተብሏል። ብያለሁ። ማህበራዊ ብለናል። ቦዘና ሽሮ ብለናል። ገንፎ ብለናል። ቅንጬ ብለናል። ምን ቀረ? ጎረድ ብለናል። ጎረድ እሺ ጨጓራ ነገሩ ምንድነው? ምላስና ሰንበር ብለናል ተብሏል። ኦኬ በቃ ኦልሞስት ሁሉንም ብለናል። በቃ 15 ጠርታችኋል። ዋው አይደለ? እንደዛ ነው የቆጠርኩት። ኦኬ 5 ይቀርናል። አሪፍ ነው። በቂ ነው። በቂያችን ነው። ይበቃል። ብንበላ አንችልም። ይቺን ለሰላም ያርግልን። አዎ ላጤዎች አዳር እንዴት ነበር? አሪፍ ነበር። ለብቻ ነው ያደርነው። አይዞኝ ገብቶኛል። ወዲያው ራሱን ነፃ ነው ያደረገው። እንደኔ ላጤ ብለህ አይ ብቻ እስቲ ከምግቦቹ ዝርዝር ምንድነው መስራት የምትችይው? አይ ሁሉንም እችላለሁ። ሁሉንም? ከስጋ ቤቶች ውጪ ዝልዝል ጥብስ ከሸክላ ምናምን ውጪ ያው እሱ መቃው ቢኖረኝ እሰራለሁ። ሸክላ ቢኖረኝ ሸክላ ነገር ቢኖር ቁርጥ ምናምን መቁረጥ አልችልም። ከስጋ ቤቱ ላይ ማለት እንደዚህ ማለት አልችልም። ምን ያህል ታስታውሳላችሁ ከሃያዎቹ? ኧረ እግዚአብሔርን ካልፈራን እኛ ለኔንም እንችላለን። ከዛ እሺ ቀጥሉ። እሺ እኔ በዜማ ነው የሚይዘው። የምረና በዜማ ነው በዜማ ነው ያስከው። ማታ መጥቶልኝ ዘልዘል ጥብስ ቡላ አሳ ለብለብ ድርቆሽ ፍርፍር ቡላ አሳ ለብለብ ቅንጬ አሳ ለብለብ ቅንጬ ይላችሁ እያስታየ ጥብስ ገንፎ አሳ ለብለብ ቅቅል ቀጭ። እሺ እኔ ጎመን በስጋ፣ እሺ ቀይ ወጥ፣ ምንቸት፣ ማህበራዊ፣ እሺ ሸክላ ጥብስ፣ እሺ ክትፎ፣ ጥሬ ስጋ፣ ግንፍልፍል፣ ዶሮ ወጥ፣ እሺ ዶሮ ወጥ፣ ሸክላ ጥብስ አልኩኝ። ሸክላ ጥብስ፣ ምላስ ሰንበር፣ እሺ ምንቸት አልኩኝ። ቀይ ወጥ፣ ማህበራዊ አልኩኝ። እሺ ዘፈን እኮ ተራ አድርጌዋለሁ። ኧረ ተራ አላረኩም። አይ ደግሞ ካለ ዘፈን ልገመው ምናምን ብለህ ደጋግመህ ነው። ካለ ዘፈን ልገመው። ካለ ዘፈን እሺ ድርቆሽ ፍርፍር፣ ቡላ፣ ቅንጬ፣ አሳ ለብለብ፣ ገንፎ፣ ቅቅል፣ እሺ ዝልዝል ጥብስ። እንደዛ ነው። ያንተ 7 ሆነ። 7 የኔ ጎመን በስጋ፣ ቀይ ወጥ፣ ምንቸት፣ ማህበራዊ፣ ምላስ ሰንበር፣ ሸክላ ጥብስ፣ ክትፎ፣ ጥሬ ስጋ፣ ግንፍልፍል፣ ዶሮ ወጥ። 16 ጠርታችኋል። 4 ነው የሚቀራችሁ ማለት ነው። በዚህ ያዝላችሁ ወይስ በዚህ ትቀጥላላችሁ? አይደል? ጥሬ ስጋ 17 ደርሳችኋል። ጥሬ ስጋ አንቺ ጥሬ ይረሳል እንዴት ማለት እንዴት? ቦዘና አለ እንዴ? የጾም አልተጠራም። አይ ኖ አንተ ተስገባ ይቆጠራል እኮ ስህተት። በእውነት ቦዘና አልተባለም። ቦዘና ተባለ። 18 ብሎ ነበር እኮ። እኔ ከጠራው መዘግብልሃለሁ። አንተ ቁርስ ጋር እንዳሆነ ይዘለልከው ነው። ያልዘለልኩ እኛ ነን። ቡላ ብያለሁ። ብላል። እሺ አሁን 5 ሰከንድ ሰጣችኋለሁ። ይሁን የምትችሉት ትድድ አርጉና ጥሩ። ማህበራዊ ተብሏል።
ማብረታ በዚህ ያዝና አዘጋጆች ይሄንን ስም ያዙላችሁ ይሄንን ዝርዝር ከስማችሁ እንደተረዳሁት ባክቦን ማለት ወይንም ይሄ እንዴነው ጠንካራ መሰረት የሆነው ለቲያትሩ ኛነን ነው አይደለ የቲያትሩ እስቲ ምን ምንድነው የምታረጉት ታዲያ አልታወቀልንም እንጂ ቲያትሩን ተሸክመን ነው ያለነው ኛነን ነው አሪፍ መቅጠኗ ናት እሱ በቃ ነው እሺ አዳር እንዴት ነበር አሪፍ ነበር በጣም አሪፍ የታገር እንዳለ ሳናውቀው ራሱ ተዋስን እንነሳ እንቅልፍ በቃ እንቅልፍ ያን ያህል ነው እንቅልፉ ምግቡም እንደዛ ነበር የምግብ ማዕበል ነው አይደለ ትላንት የሰጠዋችሁ 20 ምናምን እንዲ እስቲ ምን ያህል ታስታውሳላችሁ እንግዲህ ምግብ ነው የሰጠን ትራንዚሽኑ ጥሩ ነው ቀጥል እያበላችሁም ቢሆን ሞር እንዲዛው ነበር በቃ አረ ሁሉንም ትፈልጊያለሽ እንዲሽ ነሽ እንዳታስቢ ይደረጋል እሺ ይጀምር 20ንም ልበለው ባዩ እሺ ድርቆሽ ፍርፍር ቡላ ቂንጬ ገንፎ ማህበራዊ በየአይነት ጎመን በስጋ ክትፎ ምላስ ሰንበር ገንፍልፍል ቦዘና 11 ጠርታለች እሷ ቀይወጥ እሺ ቀይወጥ ሚስቶ ቀይወጥ ሚስቶ እሺ ዝልዝል ጥብስ እሺ 14 ዱለት እሺ 15 ቅቅል አሳ ለብለብ ዶሮ እሺ ምንቸት ጎረድ ሽሮ ጥሬ ስጋ ሞልታችኋል 21 ሞልታችኋል እንግዲህ ትክክለኛው የትኛው እንደሆነ ተቆጥሮ አዘጋጆች ይነግሩናል ማለት ነው ወደሚቀጥለው ዙር እንሂድ እዚህ ውስጥ እንግዲህ ነጋሽ ሪዞርት በጣም በርካታ የሆኑ ዛፎች አሉ አይደል እነዚህ ዛፎች ውስጥ ስማቸው ተለጥፏል ሌብል ተደርጓል የምትችሉትን ያህል ግቢውን ዞራችሁ ሰፊ ነው በጣም ግቢውን ዞራችሁ የምትችሉትን ያህል የዛፎች ስም ሰብስባችሁ ሶስተኛ ዙር ከመጀመራችን በፊት ለኔ መልስ ተሰጡኛላችሁ ማለት ነው መልካም እድል እሺ ሊሚቴሽን የለው የምትችሉትን ያህል የሚያሸንፈው ኖ ስሙን ነው በቃ ሌብሉን የአማርኛ ስሙን መያዝ ነው የምትችሉትን ያህል ትይዛላችሁ ከዛ የበለጠ ቁጥር ይዞ የመጣ አሸናፊ ይሆናል ማለት ነው ለዛኛው ዙር ነቅላችሁ አምጡ አትበሉን እንጂ እሱ ጉልበት ይጠይቃል እሺ መልካም እድል ወደሚቀጥለው ዙር እሺ እናመሰግናለን በልጅነታችን የፈረንጅ ጽድ የምንለው ሸውሸዌ ነው ለካ ባዶ ዳማከሴ እዚህ ይሻላል ብዙ ዛፍ ነው ያለው ነገርኩሽ ጽድም አለው እንትን ዛፍ መሆኑን ታውቃለህ ቁንዶ በርበሬ የቅድሟ እሷ ናት ናቸው እንግሊዘኛ አብሮ ቢቸር የማስታወስ ውድድር ጨዋታ በቃና 7ኛው ምዕራፍ ልዩ የሆነው የኪነ ጥበብ ሰዎች ውድድር ሁለተኛ ዙር ጨዋታችን ላይ ነን አይደለ አሁን ሶስተኛ ዙራችን ላይ ደርሰናል የዚህ ጨዋታ ከዛ ወደ ሶስተኛ ዙር ከመሄዳችን በፊት እንግዲህ ወክ አርጋችኋል ይሄንን ግቢ ተዘዋዙራችሁ አይታችኋል ዛፍ እንግዲህ በደንብ ተመልክታችኋል እንዴት ነበር እሱ ጉዞ በጧት ጫካ ውስጥ ለካችሁ የጽዋት ተመራማሪ አረጋችሁ በደም አይደለ ስማቸው እንደው እኔ ትንሽ አክብዱባችሁ ብዬ ሳይንቲፊክ ኔሙ ካልሆነ ይያልኩ እየተከራከርኩ ነበር ግን ያው አዘጋጆቹ ያዋ ስለሆኑ ባለው በአማርኛው ይተብራል እሱ ቢሆን አይቸግርም ምን ያህል ያዛችሁ አንድ 20 እንደው ከዛ እንደዚህ ንገሩ 22 ላንመልስ እንችላለን ግን አንድ 20 ያው ብለን እሺ ንገሩኝ እስቲ መጀመሪያ ከንቱን ጀምረን የፍሬያቸው ከሚበሉት እሺ ለምሳሌ ሾላ አጋም ዘይቱና እሺ ቁንዶ በርበሬ እሺ ከዛ ደግሞ ነዝግባ ዋንዛ ግራር ጽድ እሺ እንቀጥልና ደግሞ ብሳና
ሸውሸዌ እኔ ደግሞ ስማቸው አዲስ የሆነብኝን ነው ያስኳቸውና በእኔ በኩል አዎ ለምሳሌ ዶቅማ ይላል ዶንጋ ይላል እሺ ቀዋ ይላል ኢመላ ይላል እሺ 15 ኢፎርቪያ ይላል 16 ጃካራንዳ ቦትል ብሩሽ እሺ 18 እሺ ቦትል ብሩሽ ፍሌም ትሪ እሺ 19 ፍሌም ትሪ አንድ ምንድነች ፍሌም ትሪ ቦትል ብሩሽ ብያለሁ ፍሌም ትሪ ብያለሁ አጣጥ እሺ አጣጥ እሺ 20 ይበቃል ይበቃናል እሺ ድሮ በልጅነታችሁ ዛፍ ወጣችሁ ታውቃላችሁ አንዴው እስቲ እዚህ ላይ ተንጠላጠል እዛ አይደል ሙሉ ኢንሹራንስ ደግሞ ባላ ሌላ ጥያቄ እንዳይመጣ እንዴት ነው የጉዞው ወይም ወኩ እንዴት ነበር አሪፍ ነበር ይሄ ሁሉ ዛፍ እንዳለ አናውቅም ነበር አይደለ እንደውም አንድ ቦታ ላይ ነው እንግዲህ አስብ አሁን ደግሞ ኢትዮጵያ ውስጥ ደግሞ በተለያዩ ቦታዎች ምን ያህል የዛፍ አይነቶች እንደሚኖሩ መገመት በጣም አይከብድም እስቲ ንገሩኝ ምን ይዛችኋል እሺ እኔ ልጀምር ተው እሺ ጀምር እሺ አሜሪኮ ዶግማ ፍሌም ፋየር ኖ ፍሌም ትሪ እሺ ግሪን ፋየር ኢመላ ጽድ እሺ ዋንዛ ስንት ሰባት እሺ አንድ ቀላል ማለት ነው ዋንዛን ስፖንሰር ጽድ አይ ብያለሁ እሺ ታስታውስ ጨምርበታል ግቢ አንቺ እሺ ሶምቦ ቦትል ብሩሽ እሺ ስስባያና ቀዋ አጣጥ እሺ ግራር ሾላ ብሳና ወይራ ክትክታ እሺ ሸውሸዌ ዋንዛ እሺ 12 ተደርሳለች ጽድ እሺ 13 እና አንተ 7 20 ደርሳቸዋል ዋንዛ አልከረ ወይራ ብለና ተብሏል በቃናል በቃ ደዛሬ ይበቃል እሺ ሌላም ተስ ይበቃቸዋል ካላችሁ እሺ በባክ የሚጀምር ዛፍ አገኛችሁ ወይ በእውነት ባክ ለባክ ስለሽከረከር ምን ያህል ዛፍ ያዛችሁ እንግዲህኛ ወደ 32 ባይነን 32 ኦኬ እሺ ግን ይሄ እንዳልኳችሁ አምስት እንትን እንዳትሉ አምስት አንድ ዛፍ አምስት ግራር እንዳትሉ እሺ ቀጥሉ ያው አረንጓዴ አሻራ ብሎ መጠቅለል ይቻላል እሷ ችግር የለም እሺ ጃካራንዳ እሺ እምብስ ዶቅማ ቻባሃ ቀዋ ዋርካ ግራር ሾላ እሺ ባህር ዛፍ ጽድ 10 ቁልቋል ዳማከሴ አጋም ቀጋ ማርቆ 15 ልምጭ ቀረሩ 17 ጠርታል እሺ ሰስባኒያ እሺ ግራቪሊያ ኢፎርቪያ ኢመላ ደዳሆ እሺ ብሳና እሺ ግሪን ፋየር ቦትል ብሩሽ እሺ ላምቦ ቦንጋ እሺ ላምቦ ቦንጋ ማማካከራቻ እንዴ መጣችሁ ድጋሜ ከላይ ውጭ ከላይ ልጀምራ ይቻላል 17ኛ ልጅ አሁን 27 ላይ ደርሳችኋል እሷ 10 ነው የጠራችሁ ላምቦ ላይ ነሽ አጣጥ ነው የጠፋኝ እሺ ድጋሞ እሺ ድጋሚ እሺ ሰስባኒያ ግራቪሊያ ኢፎርቪያ ኢመላ ደዳሆ እሺ ብሳና ግሪን ፋየር ቦትል ብሩሽ አጣጥ ጥቁር ዛፍ እሺ ዋርካ ዋንዛ ዋንዛ 11 ዋንዛ ፍሌም ትሪ እሺ 17 12 ሶሪ ይመልጋ ፍሌም ነው ይመልጋ 10 ሰከንድ ይቀራችኋል እስካሁን 28 ፍሌም ትሪ እሺ
ቁንዶ በርበሬ እሺ 30 ካዝሚር ካዝሚር 31 አንድ ተይ አያሸንፉም ይሄን መልክት አያሸንፉም ማለት ነው በቃ ይበቃቸዋል 20 ለጠሩ ሰዎች ችግር 31 ጠርታቸዋል ስለዚህ አሁን ወደሚቀጥለው ወደ ሶስተኛው ዙር ስንሄድ በጥንታዊ የፕላኔቶች አቆጣጠርና ስያሜ ኢትዮጵያውያን የራሳችን ፕላኔት ስያሜና ቁጥሮች ነበሩን ግሪክና ሮማውያንም the same thing so የነሱን የተለያየውን እንግዲህ 7 በኢትዮጵያውያን 7 በግሪኮችና ሮማውያን አለ እነዚህን 14ቱን መያዝ ነው ያበቃል በጣም እናመሰግናለን ወደሚቀጥለው ዙር እንሄዳለን መልካም ጋይስ እሺ አምሮ ፒተር የማስታወስ ውድድር ጨዋታ በቃና 7ኛው ምዕራፍ ልዩ የሆነው የኪነ ጥበብ ሰዎች ውድድር አራተኛው ዙር ላይ ደርሰናል የሶስተኛው ዙር መልስ እንግዲህ ተነግሩኝና አራተኛው ዙር ደግሞ ምን አይነት ጥያቄ እንዳዘጋጀውላችሁ እነግራችኋለሁ ማለት ነው እሺ የሶስተኛው ዙር ጥያቄ በጥንታዊ ኢትዮጵያውያንና ግሪኮችና ሮማውያን ያሉ የፕላኔቶች ስያሜና አቆጣጠር ነበር 7 ናቸው ለማስታወስ ያህል ማለት ነው 14 የፕላኔቶች ስም ነበር ቻሌንጁ እስቲ ንገሩኝ ተከባዱን ጀምር እሺ ቀመር እሺ ሀጣርድ ዙሁር ሶል መሪ ሐሽማል ዛሃር እሺ ዛሃር እኔ በራሴ ቴክኒክ ነው መልሰው ይናውን ቲያትሪካል ነው ማለት እሺ ብቴ ሜርኩሪ ቬኑስ መሬት ማርስ ጁፒተር ሳተር ኡራኑስ ኔፕቲዩን ፕሉቶ ፀሐይና ጨረቃ አበቃ ሁሉ ከዛው ለቅመው ሰድልኝ ይሄኛው ይቻላል አዘጋጆች እንግዲህ 7ቱን መርጣው ውሰዱ ተብሏል ይሄ እንግዲህ የውሳኔው የዳኝነት ያዘጋጆች ይሆናል ጠርታል አይደለ እሺ እኔ 7 ሞልቻለሁ አዎ እሺ ፕላኔት እኛ ድሮ ስንማር የተማርናቸው በእንግሊዘኛ እንዴት ነው ፀሐይ አለች ከዛ ሜርኩሪ ቬነስ እንደዚህ ነው አይደል መጀመሪያ እኔም ያወኩት እርግጠኛ ነኝ በአምሮ ፒተር ነው እናንተም እንግዲህ መጀመሪያ የሰማችሁት ይመስለኛል አብሶ ደግሞ የኢትዮጵያውያኑን አጠራር ኢትዮጵያውያኑ ነው አይደለ ዛሬ ነው የሰማው አይደል እስቲ ምን ያሉት ታስተውስታላችሁ ከ14 ያኛው እንኳን ቀላል መሰለኝ የሰባቱ ቀመር እሺ አጣርድ ዙሃር ሶል እሺ መሪ ሐሽማል ዙሃራ እሺ እንደዛ መሰለኝ ዙሃር ነው ዙሃር እንደ ዙሃር እሺ ወይም ዙሃር ሁለት መሆን አይችልም አይ ዙሃልም መሆን አይችልም ዙሃራና ዙሃር እሺ እሺ ጨረቃ ፀሐይ ሜርኩሪ ቬነስ ሳተርን ጁፒተር ጨረቃ ብለሻል ጨረቃ ፀሐይ ሜርኩሪ ማርስ ሳተርን ጁፒተር ቬነስ እንግዲህ እናሸንፋለን አይቀርም ከ14ቱ የጥንታዊ ፕላኔቶች ስንቱን ታስታውሳላችሁ ልበል የትኛው ከባድ ነው ለመያዝ እርግጠኛ የኢትዮጵያዊ ከባድ ነው በጣም አይደል እንዴውም የተቀያየራችሁ ነበር አንቴና ዛንቴና እዚህ ተባባላችሁ ካልሲና ያረግ በዚህኛው እየተባባላችሁ እሺ ማን ይዟል እስቲ የኢትዮጵያውያንን ማን ይነግረኛል የነዛን ደግሞ ግማሽ ያዛችሁት አሪፍ እሺ የኢትዮጵያዎቹ የመጀመሪያው ቀመር አጣርድ እሺ ዝሁራ ሶል እሺ እዛ መሪ ሐሽማል ዛሃር እሺ እሺ እንግሊዘኛ ጁፒተር ሳተርን ማርስ ሜርኩሪ ቬነስ እና ጨረቃና ፀሐይ እሺ ተብሏል እንግዲህ አራተኛውን ዙር ስንመለከት አሁን ነጋሽ ሪዞርት ላይ ካሉ አክቲቪቲዎች ወይም መደረግ ከሚችሉ የመዝናኛ እንቅስቃሴዎች መካከል አንደኛው ፈረስ መጋለብ ነው እዚህም ያለው እንግዲህ ሰፊ ፈረስ መጋለብ ያለው ውስጥ የምንገኘው የፈረስ ማቆያ ውስጥ ደግሞ 12 ፈረሶች አሉ ሶ የነዛን 12 ፈረሶች ስም አይታችሁ እና መርጣችሁ ደግሞ ያው እንግዲህ አባ ታጠቅን አባ ነፍሶን አባ ዳኘውን ይዛ ጋልባችሁ ስትመጡ
ለኔ 12ቱን ስም መናገር ይሆናል እንግዲህ ጥሩ መዝናኛ መልካም እድል እመኝላችኋለሁ ወይ የዚህ ሆቴል ባለቤት የኢትዮጵያ ፈረስ ፌዴሬሽን ኦር አሶሲዬሽን ፕሬዝዳንት ነበሩ አሁንም ናቸው አቶ ዳንኤል ሲመስለኝ ስለዚህ እሳቸው ፈረስ ስሞች አይጠፉም እንይዘዋለን በቃ መልካም እድል ዳንኤል መልካም እሺ አምሮን ፒተር የማስታወስ ውድድር ጨዋታ በቃና 7ኛው ምዕራፍ ልዩ የሆነው የኪነ ጥበብ ሰዎች ውድድር የሁለተኛ ሳምንት የመጨረሻ ዙር ጥያቄን ለመጠየቅ አራተኛውን ደግሞ ዙር መልስ ለመቀበል ተገኝተናል። እንዴት ነው እስካሁን ውድድር ውስጥ? በጣም ግሩም ነው። አሪፍ ነው። አዎ በጣም ጭንቅላትን የሚያፍታታ ነገር ነው አይደለ? ማይንድ ቲዘር ነው። አየሩም ደስ ይላል። አዝናኝ ነው አይደለ? ፈረስ ለምን አልጋለብክም ዳኒ? ፈረስ ልጆኜ ጋልባለሁ ብዬ ወድቄ ነበር። ስለዚህ አሁን እነሱ ለማዳ ነው ቢሉኝ እንኳን ለማዳ የፈለገ ይሆን አንተ የሚያወራ እንደሆነ ምንም አላረግም ቢለኝ ሁሉ አልጋለብም። እንዴት ነበር ግን ፈረስ? አሪፍ ነው። አዎ ጨዋዎች ናቸው። ነጫጭ ፈረሶች ጨዋዎች ናቸው ይባላል አይደል? አብዛኛው ጊዜ ቀለም እንግዲህ አብዛኛው ያው አንዳንድ ሰው ከምርምርም ጋር ስታስበው ነጭ ጥሩ ነው ብለው የሚያሉት የውጭ ተጽዕኖ አለው ይባላል። ግን በዛ መልኩ እንደውና ፈረሶች ይሄ በሰው አይደለም በፈረስ ነው። እሺ ፈረሶቹ እስቲ ስሞቹን ሊበሩ የፈረሶቹ ስም ዳኒ ጀምራ እሺ አባይ ግለጥ አባ ታጠቅ አባ ሙላት ጊፍቲሌ አባ መረን አባ ይላቅ አባ ነፍሶ አባ ስንዝር አባ መቻል አባ ጠቅል አባ ዳምጠው አባ ደቦጭ እንደ ቲያትር ነው የሸመደደ አይደለ? ስሞቹ ትንሽ የፈረሱ ምን መሰለ እንደው ባለፈው ሳምንት የነበረው ውድድር ላይ ሶስቱም ቡድኖች በትክክል ፈረሶቹ ስም ይሄ ከታሪክም ጋር ግንኙነት ስላለው የሆነ አራት ምናምን ፈረሶች እዛ ውስጥ የታወቁ የኢትዮጵያ ነገስታት ፈረስ ስም ስለሆኑ አዎ ያባል አባታጠቅ የቴዎድሮስ ሶ እነዚህ ነገሮች ያቀለዋል መሰለኝ አይደል? እሺ ደህና ናችሁ? ውድድሩ እንዴት ነው? አሪፍ ነው። ሄኒ በደንብ ጋለብክ? በደንብ ባይሆንም በመጠን አይንቹ ለምን አልሞከርሽ? ወይ እኔ ፈሪ ነኝ በጣም። አረ አዎ ድንገት ከጮኩ ደግሞ ይደነብራል ብዬ ነው። መጮህ አይቀርም። ፈረስ በጥይት በምናምን ነው እንጂ የሚደነብረው በሰው ድምጽ በዘዙ ድምጽ አይደነብርም። ግን ያው አንዴ በትቶች ይኖር እንደው በደንብ ከተላመድሽ በኋላ ደስ የሚል ነገር ነው። በጣም ፈረስ ደስ ይላል። ሞክራለሁ አንድ ቀን ሞክር አለብሽ። 12 የፈረስ ስሞች አይተናል ማቆያ ውስጥ። እስቲ ንገሩኝ። ነጀምር እንደፈለክ ጀምር። ሁሉ እንደጀመርክ ነው አንተ። እሺ ቶሎ ልትንፍሰው በቃ አንድ አይጠፋብኝ ልገላገለው ላይ። እሺ አባ መቻል አባ ነፍሶ አባ ዳምጠው እሺ አባ ጠቅል አባ ስንዝር አባ ደቦጭ እሺ አባ ይላቅ አባ መረን ጊፍቲሌ አባ ሙላት አባ ታጠቅ አባ ይግለጥ። በጣም አሪፍ ጎበዞች ብለናል። ከሶስቱ ቡድኖች እናንተ ናችሁ ሁለታችሁ ፈረስ ለወጣችሁ ጋልባችሁ ዲስትራክሽኑን በትክክል የጨረሳችሁት አይደል? እንደውም እስካሁን ለፈረስ ላይ አልወጣም። እንደ ቅድም ምንድነው ያለው ይዘን የምንሄደው ይሰጠን ነበር። እኔ ሽልማት ይቅርብ አንድ ፈረስ አንድ ነጭ ፈረስ ይሰጠኛል። አዎ አባ መቻልም በቃ ቻለ። እሺ ቻለ ልትና አባ መቻል። እሺ ከአስራዎቹ ፈረሶች ስም እስቲ ንገሩኝ። ስንት ታስታውሳላችሁ ማለት አልፈልግም። አይተናል እስካሁን። አዎ ባንዴ ሁሉን። እሺ ቀጥሉ። እሺ አባ ነፍሶ አባ መቻል አባ ጠቅል እሺ አባ ስንዝር አባ ደቦጭ አባ ዳምጠው 6
አባ ይላቅ እሺ አባ መረን ጊፍቲሌ እሺ አባ ታጠቅ አባ ግንፍሌ እሺ አባ ሙላት እሺ ናይስ ጊፍቲሌና አባ ግንፍሌ ይለያያሉ ያ እሺ እሺ እንደዛ ከሆነ አንተ እነሱ ይወዳደሩ ይስና ያለ ነው እና ተመገብ እሺ የሚቀጥለው ዙር ላይ እንግዲህ አንድ ዘፈን እንሰማለን ያን ሙዚቃ ግጥም ሪሳይት አድርጎ ለኔ መልሶ መናገር ነው ወደሚቀጥለው ዙር እንሄዳለን መልካም እድል ለሁሉም ብሩክ አመሰግናለሁ ስጠው አሁን ደግሞ ከአዘጋጆቹ የተሰጠኝ አንድ ዲያሎግ አለ ይሄ ዲያሎግ የመጨረሻው መስመር ላይ ሲደርስ ምን ሊሆን እንደሚችል እስቲ አብረን እንስማው ዲያሎጉ የሚለው አባኮ ሞቱ ቱ ምን ነው በተከናነቡት ጋቢያቸው ታፍነው ይላል አብረን እንመልከት አንድ ጊዜ ብቻ ነው መነግራችሁ አባኮ ሞቱ ቱ ምን ነው በተከናነቡት ጋቢያቸው ታፍነው አምሮን ፒተር የማስታወስ ውድድር ጨዋታ በቃና 7ኛው ምዕራፍ ልዩ የሆነው የኪነ ጥበብ ሰዎች ውድድር ሁለተኛ ሳምንት የመጨረሻው ዙር ውድድራችን ላይ ደርሰናል አጨብጭቡ ለራሳችሁ እዚህ ደረጃ ስለደረሳችሁ እሺ አንድ ፍሬስ ተሰጥቷችኋል ሶስት አረፍተ ነገር ልበለው ወይም ስንኞች እንግዲህ ተቀባበላችሁት አይደል አራተኛው ጥያቄ ከመለስን በኋላ እስቲ ሃና መጨረሻ የሰማችሁ እሷ ነች አንቺ ነች አይደል አንቺ ምንድነው ሆነ የደረሰው አንቺ ጋር አባ ቱቱቱ አባ ሞቱ አይደለም አባ ሞቱ ቱቱቱ ተከናንበው በጋቢያቸው እሺ ኦኬ ሄኔ የሰማኸውስ ሄኔ የተናገረው ወይ ማ የተናገርከው አባኮ ሞቱ ቱ ምን አገኛቸው በጋቢያቸው ታፍነው እሺ የትክክለኛ አባባሉ ግን አባኮ ሞቱ ቱ ምን ነው ምንድነው በተከናነቡት ጋቢያቸው ታፍነው በተከናነቡት ጋቢያቸው ታፍነው አባኮ ሞቱ ቱ ምን ነው በተከናነቡት ጋቢያቸው ታፍነው ይሄ ነው እንግዲህ አባ ሞቱ ቱቱ ላይ ነው በጋቢያቸው ሞቱ ታፍነው እሺ አባቱቱ ብላ ፈረንሳይ ምናምን አስመሰለቻቸው እሺ ፈረንሳይ አስመሰለቻቸው አረ ዳኒ አመንክ ምን ነው ዘብረቅ ያረኩት እኔ አንተ ዳኒ አመነ መጀመሪያ እንግዲህ ያው ውጤታችሁን ስነግራችሁ የመጀመሪያውና ሁለተኛውን ዙር በማሸነፍ እነሱ ባክቦንስ አየመሩ ነው ይሄን ውድድር በጃግኖች ግን ባይ ዘ ዌይ የሶስተኛዋ የፈረሷ ላይ ነው የፈረሱ ሳይሆን የፕላኔቶቹ ላይ አንድ ቃል በጣም በተደጋጋሚ ተጠቅማቸዋል ግን እኛ ደግሞ ያስቀመጥነው ሌላ አይነት ቃል ነበርና በጣም ግራ ገብቶ ምንድነው ማን ነው ስልክ ነው ጉግል እየተደረገ ነው ይያልን ነበር ግን ሶስተኛውን ዙር ሙሉ ለሙሉ አልመለሳችሁትም አንድ ሁላችሁ አብሶ ደግሞ ኢትዮጵያውያኑ ሶስቱም አራተኛው ላይ ግን እናንተ ብትሳሳቱም
አንደኛና ሁለተኛ ላይ ያስመዘገባችሁት ውጤት መሪ ስላረጋችሁ አሁንም በአራቱ ሲደመር መሪ እናንተ ትሆናላችሁ አስመስክረዋል ማለት ነው እውነትም ባክቦን ናቸው እሺ የአምስተኛ ዙር እንግዲህ ጥያቄ ቀደም እንዳልኳችሁ በምጸት የታጀበ የዘፈን ግጥም ነው እሺ ይሄንን ግጥም እንግዲህ አዘጋጆች ይሄን ዘፈን ያጫውቱልናል እናንተ አድምጣችሁ ከዛ ትንሽ ቆይተን ስንመለስ ለኔ መልሶ መናገር ነው ቻሌንጁ መልካም እድል ለሁሉም ቡድኖች እኔ አንቺን ስወድሽ ማዶ ለማዶ ነው ያባፋና ሀገር እንዴት ነው ወልቂጤ በመስኮቱ በኩል ስጠባበቅሽ ፍቅርሽ ድንገት መጥቶ ሳምባዬን ወሰደው ደመና በታች ትበራለች ወፏ ማለዳ እየመጣ ልቤን አታውልቀው ፊትህ የሚመስለው የዝንጀሮ መዳፍ ብታምር ባታምር እኔ ምን ቸገረ እንግዲህ ያው ቤት ማይመታ ግጥም ነው ምጻትም አለው ይሄንን እንግዲህ ከካሜራው አንዴ ይደገምላችኋል ባዘጋጆች በራሳችሁ ተሰብስባችሁ በጥሞና እንድሰሙት ቁጭ ብላችሁ ይደገምላችኋል ያዙት በቃ ሁለተኛ ሲጫወትላችሁ እንግዲህ የመያዝ እድል ይኖራችኋል እስከ የሚቀጥለው ዙር እንግዲህ መልካም እድል ለሁሉም መኛለሁ ትንሽ ቆይተን እንመለሳለን አምሮን ፒተር የማስታወስ ውድድር ጨዋታ በቃና ሰባተኛው ምዕራፍ ልዩ የሆነው የኪነ ጥበብ ሰዎች ውድድር የሁለተኛው ሳምንት ውድድራችን የመጨረሻ ዙር ላይ ደርሰናል ዘፈኗ እንደነች ጥሩ ነች ታጫውታለች ሜሞሪ ብቻ ሳይሆን ብዙ የሚያስቅ ነገር ስላለው በእነዛ ነገሮችም መያዝ ይቻላል እስቲ እንዴት ያዛችሁት ንገሩኝ ተከፋፍለም ያዝና እንግዲህ ከተያዘ ዳኒ አንዳችን የሰውየውን አንዳችን የሴትዮዋን ይዘነዋል እስቲ እሺ በሉልኝ እኔ አንቺን ስወድሽ ማዶ ለማዶ ነው ያባሽም የሀገር እንዴት ነው ወልቂጤ እሺ ከደመና በታች ትበራለች ወፏ ማለዳ እየመጣ ልቤን አታቅልጠው መልክ የሚመስለው የዝንጀሮ መዳፍ ብታምር ባታምር እኔ ምን ጨነቀኝ ያለችው እኔ ምን ጨነቀኝ አልጨረስኩም እኮ ነው ይቀራል አንተ አዎ ማለ ያለው እሺ እኔ አንቺን ስጠብቅ በር ላይ ቆሜ ፍቅርሽ ድንገት መጥቶ ሳምባዬን ወሰደው እሺ ስለዚህ እነዚህን እንይዝና አዘጋጆች ውጤቶች ይሰራል ከዛ አንድ ላይ ሰብሰብ ብለን ማን አሸናፊ እና ስንት ብር እንደሚያሸንፍ እናያለን መልካም እድል ግጥም ከሁለታችሁ ማን ነው ጎበዝ እኔ ሙዚቃ ግጥም ምንም አልልም ነበር ግን ያሁኑ ግጥም ስላልሆነ በስድ ንባብ ነው የቀረበው በስድ ንባብ የቤት የማይመታ ስለዚህ ትንሽ እንደውም ስለሚያስቅ ራሱ ወደዛኛው ነው ሳቁ ደግሞ አዘናጋል አይደለ እኮ ያ ነው እኮ ዲስትራክሽን ኤሌመንቱም ያ ነው ታስታውስታላችሁ እሺ በልልኝ ስቴዲ እኔ አንቺን ስወድሽ ማዶ ለማዶ ነው ያባፋና ሀገር እንዴት ነው ወልቂጤ እሺ ከበሩ ላይ ቆሜ ስጠብቅሽ አንቺን በመስኮቱ መተሽ ሳምባዬን ወሰድሽው እሺ እሺ በዘፈን ችግር የለውም በጌጠሙን ብቻ ነው እሺ ከደመናው በላይ ወፋት በራለች ማለዳ እየመጣ ልቤን አታውልቀው እሺ አንደኛው ደግሞ መልክ የሚመስለው የዝንጀሮ ቆዳ ብታምር ባታምር እኔ ምን ጨነቀኝ መስለኛ ኤን እንግዲህ እንይዛለን አዘጋጆች ውጤት ይሰራል ከዛ በኋላ አንድ ላይ ሰብሰብ ብለን እናያለን ማን እንደሚያሸንፍ መልካም እድል ባክቦንስ እየመራችሁ ነው እናንተ ናችሁ የበለጠ ቻንስ ያላችሁ እንግዲህ በተሰራው ውጤት ግጥሜን ግጥም ደግሞ ከበላችሁ አንደኛ ተናገሩ ወይም ዝፈኑ እኔ አንቺን ስወድሽ ማዶ ለማዶ ነው ያባህና ሀገር እንዴት ነው ወልቂጤ እሺ በመስኮቱ በኩል ስጠባበቅሽ ፍቅርሽ ድንገት መጥቶ ሳምባዬን ወሰደው እሺ ጥሩ ከደመና በታች ትበራለች ወፍ ማለዳ እየመጣ አታውልቀው ልቤ እሺ ፊትህ የሚመስለው ራሱ አሷር ፊትህ የሚመስለው የዝንጀሮ መዳፍ ብታምር ባታምር እኔም ቸገረ እሺ እንግዲህ ይሄንን ግጥም አዘጋጆች ሰብሰብ ብለን ያዩትና ውጤት እናቃለን እናገራለን ማን አሸናፊ እንደሚሆን
እንገልጻለን። መልካም እድል ለሁሉም ተወዳዳሪ። እናመሰግናለን። ግጥም እንዴት ነው? ጥሩ ነበረ ዜማው ዘፈኑ ቀሏችሁ ነው እነሱ በጣም ቀሏችኋል መሰለኝ ሄኒ ግጥም አይደለም ነው ያለው ወደ የጄኔሬሽን ልዩነትም አለ አዎ እድሜ ብዙ ያሳያል ከተረፈና አይምሮ እዚህ ጋር አለ ከባድ ነው እንደዚህ ነው ከስር ከላይ እንዲደግፈው ነው አበሰሏችሁ እንደዚህ ምን ደሙልሙል ሚሞሪ ፉል ሆኗልና የሆኑ ነገሮች ዴሊት መደረግ አለባቸው የሚለው ነገር ያስተነንም ያካ ምቴም ማመንክ ዛው በጣም አሪፍ እንግዲህ በመጨረሻው ዙር ውድድር እነሱ እየመሩ ነበር አንደኛና ሁለተኛው በትክክል በማግኘታቸው አራተኛ ላይ አንድ ቢሲቱም እዚያ 2-1 እንደ አድቫንቴጅ ተወስዶላቸው አራቱ ዙር አግሪጌት ሲሰራ እነሱ አንደኛ ነበሩ በዚህም ዙር እንግዲህ ባክቦንስ በጀመሩት አካሄድ አንድ ብቻ ስኒም በመሳት የኛውንም ዙር አሸንፈዋል ማለት ነው በደንብ አጨብጭቡላቸው ስለዚህ ባክቦንስ መሆናቸውን አስመስክረዋል ጀግኖች ስለዚህ ያው ካልኩሌት ሲደረግ ያው 3 ዙር ላይ ስለተሳሳታችሁ 2,000 ብር ይቆረጥባችኋል 4,000 ብር ታሸንፋላችሁ እንኳን ደስ አላችሁ ድጋሚ ለዛት እሺ ከየትኛው አረ ላጤው መርቃ ላጤው ማለት ዳር ላይ አዎ ይሄ ደግሞ አሸናፊ ስትሆኑ ያሸናፊዎች አሸናፊ ውድድር ላይ ከሚደረገው ያው ሚስጥሩ ባለፈው ሳምንት አሸናፊ ታውቋል እና አለህ ናቸው እናንተ ደግሞ አሸናፊዎች አሸናፊ ላይ ፌስ ኦፍ ይኖራል ማለት ነው ከሶስተኛው ሳምንት ተወዳዳሪ አሸናፊ ጋር ማለት ነው እሺ መልካም እድል ለአሸናፊዎች አሸናፊ ውድድራችሁ እንገናኛለን አደራ አሳልፍ እሺ ባለሙያዎች ስለዚህ ቀጥላላችሁ በደም ይብላጤ ማለት ዳርን በደም ወክለው እንዲወዳደሩ በጣም አሪፍ ማን መሆን እንዳለበት ታውቋል ያሳዘት መታበላቸው ምን እሺ በየትኛው የህይወት መስክ የምትተዋወቁ ጥንድ እየሆናችሁ እንግዲህ ፍቅረኛሞች ሊሆኑ ይችላል ጓደኛማቾች የሥራ ባልደረቦች ቤተሰብ አባላት መታችሁ መወዳደር ትችላላችሁ የማስተዋወቅ ችሎታችሁን ወደ ገንዘብ ሽልማት መቀየር ትችላላችሁ የአምሮን ፒተር ቤተሰብ መሆን ትችላላችሁ እስከሚቀጥለው ሳምንት መልካም ጊዜ